በአይነ ሥጋ መታወር ከመንግሥተ ሰማያት አይለይም። እናቱ ማኅፀን ጀምሮ ሳያይ የተወለደ ሳያይ የኖረ ከጥቂት ዓመታት በኋላ ደግሞ አይኖቹ የተገለጡለት ሰው ይህ የታወረው በራሱም ኃጢአት አይደለም፣ በቤተሰቦቹም ኃጢአት አይደለም። የእግዚአብሔር ሥራ ሊገለጥበት ስለወደደ ነው እንጂ መፈወሻ መድኃኒት የተባሉት ደግሞ ሦስቶቹ ናቸው። ከቃሉ ጋር አራቱ ደረጃ ኃጢአት ይመጣል። ሁለቱ አብይ ኃጢአቶች ናቸው። አብይ ኃጢአት የሚባለው አሁን የነገርኳችሁ ነገር ራሴን ከፍ እያደረኩ እሱን ዝቅ እያደረከው ነውና ጥቃቅን ኃጢአት ነው። በቅዳሴ ሰዓት ማይሰራ ኃጢአት እግዚአብሔር ይፍታ በተባለ ጊዜ ኃጢአታችን ይሰረያል። በዓለማዊ ቢናገር ጥቃቅን ኃጢአት ስለሆነ ካህኑን ሲያገኘው አባት ይባርኩኝ እግዚአብሔር ነው ይባርክ ማይሰራ ኃጢአት እግዚአብሔር ይፍታ ሲለው ያ ቅጽበታዊ የተፈጠረ ኃጢአት ስለሆነ ኃጢአቱ ይሰረይለታል። አስቦ ገሎ ማይሰራ ኃጢአት እግዚአብሔር ይፍታ ሲባል ኃጢአት ይሰረይልኛል ብሎ በብልጥነት መጥቶ ቢሳለም ኃጢአቱ አይፈቀድለትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሳህሉ ወበምሕረቱ ለአምላክነ ለዘሐወፀነ ማርያም በይቅርታውና በቸርነቱ እግዚአብሔር አምላካችን ከዚህ ከቅድስናው ስፍራ ስላሰባሰበን ስሙ የተመሰገነ ይሁን። ክቡር አባታችን መላከ ፀሐይ የዚህ ታላቅ ደብር የጸሎት አባት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የደብሩ መምህራነ ወንጌል፣ ሁላችሁ ምእመናን ወምእመናት ሕፃናትም ጭምር እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን በመሐሪነቱ በጠባቂነቱ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የተመሰገነ ይሁን። ሶበሰ ዕውራን አንትሙ እምኢኮነክሙ ጌጋዬ፣ ዕውራንስ ብትሆኑ ኃጢአት ባልሆነባችሁ ነበር። የዮሐንስ ወንጌል ምዕራፍ 9 ከቁጥር 41 ላይ የምናገኘው ኃይለ ቃል ነው። እስኪ በሉ ዕውሮቹስ ብትሆኑ ሰማችኋል አይደለ? ዕውሮቹስ ብትሆኑ ኃጢአት ባልሆነባችሁ ነበር። እስኪ በሉ ዕውሮቹስ ብትሆኑ ኃጢአት ባልሆነባችሁ ነበር ይላል። ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሐፍት ፈሪሳውያን የተናገረው ኃይለ ቃል ነው። ዕውሮቹስ ብትሆኑ ኃጢአት ባልሆነባችሁ ነበር። በአይነ ሥጋ መታወር ከመንግሥተ ሰማያት አይለይም። የሚለየውስ በአይነ ልቦና መታወር ነው እንጂ። እስመ ትብሉ ንሬኢ ወኢትሬኢዩ፣ አሁንስ እናያለን ያላችሁ አታዩም። ወኢእዜሰ ንቡር ጌጋይክሙ፣ ከዚህ በኋላ ግን እናንተ ባለማመናችሁ አይነ ልቦናችሁ ስለታወረ ኃጢአታችሁ ከእናንተ ጋር ጸንቶ ይኖራል አለ። ቅድም በቅዳሴው መካከል የሰማችሁት ኃይለ ቃል ወንጌሉ ተነቧል። ወደ እያንዳንዳችን ሕይወት መተርጎም ስላለበት ነው። የዛሬው ባለ ታሪክ ሳያይ የተወለደ ያየ፣ ከእናቱ ማኅፀን ጀምሮ ዕውር ሆኖ ተወልዶ ይችን ዓለም ተቀላቀለ። አንዳንዶቹ እያዩ ተወልደው ወደዚች ዓለም ይመጣሉ። አንዳንዶቹ እያዩ ተወልደው ከጊዜ በኋላ የሚታወሩ አሉ። አንዳንዶቹም እያዩ ተወልደው እያዩ የሚኖሩ አሉ። ይህ ሰው ግን ይህ ባለ ታሪክ በዛሬው ወንጌል ላይ የሰማነው ከእናቱ ማኅፀን ጀምሮ ሳያይ የተወለደ ሳያይ የኖረ
ዓመታት በኋላ ደግሞ ዓይኖቹ የተገለጡለት ሰው ነው። ይህ ሰው ከእናቱ ማኅፀን ሲወጣ ምንም የሚያየው ነገር አልነበረም። እግሮቹ ይራመዳሉ፣ ሁለቱ ጆሮቹ ይሰማሉ፣ ሰውነቱ ይንቀሳቀሳል፣ ይቀመጣል፣ ይነሳል። ነገር ግን ዓይኖቹ አያዩ ነበር ይላል። ሰው ከስራው ጋር በብርሃን ተገናኝቶ ሰውና ስራ ሲገናኙ ከብርሃን ጋር ተገናኝቶ ሲሰራ፣ ይሄ ግን ሌሊቱም መዓልቱም ብርሃኑም ጨለማውም አንድ ሆኖበት ሲባክን የኖረ ምስኪን ሰው ነው። ሌላው ቀርቶ አምጣ ያሳደገችውን የወለደችውን በእጇ ታቅፋ በጡቷ አጥብታ በጀርባዋ አስራ ተንከባክባ ያሳደገችውን እናት ድምጿን ይሰማል እንጂ አንድ ቀን እንኳን መልኳን አይቶት አያውቅም። ቤተሰብ አለ፣ ወንድም አለ፣ እህት አለ። ሰማይና ምድር ድምፁን ይሰማል። የሰማዩ መብረቅ ነጎድጓዱን ይሰማል። ሰማይ እንዴት ያለ እንደሆነ ምድርንም ይረግጣታል እንጂ እንዴት ያለች ምድር እንደሆነች ተከርሮበት እንዲሁ ይኖራል። የሰው ልጅ ሕይወት እንዲህ ነው። ሳያዩ መወለድ አለ፣ ያለ ዓይን መፈጠር አለ፣ የማይንቀሳቀስ ሆኖ መፈጠር አለ፣ የማይራመድ ሆኖ መፈጠር አለ። እኛ እናያለን፣ አይተን እንጸልያለን፣ አይተን እንራመዳለን፣ አይተን እንበላለን፣ አይተን እንጠጣለን፣ አይተን ስራችንን እንሰራለን፣ አይተን እንማራለን። ይህን ሁሉ ግን የማያገኙ ወገኖቻችን አሉ ማለት ነው። ከዛ መካከል አንዱ የዛሬው ባለ ታሪካችን እንዲህ ሆኖ ይኖር ነበረ ይላል። ይህ ሰው በእስራኤላውያን በሙሉ መነጋገሪያ ርዕስ ሆነ ይላል። መነጋገሪያ ርዕስ ሆነ ይላል። እግዚአብሔር ምን አድርጎ ፈጠረው? ይቤሉ እስራኤል ኢሪኢነ ወኢሰማይነ ዘእውሩ ተወልደ። እኛ እስራኤላውያን ከተፈጠርን ጀምሮ ወደዚች ዓለም ከመጣን ጀምሮ በታሪክም ቢሆን እንደ አይነት ሰው አይተን አናውቅም። በደረቁ አይናችንም እንደ አይነት ሰው አይተን አናውቅም። በሰፈራችን እውራን ሆነው የተወለዱ ሰዎች አሉ። እነሱ ግን የአይን ምልክት አላቸው፣ የአይን ቅርጽ አላቸው። እሱ ግን የአይን ምልክት የለውም፣ ልሙጥ ግንባር ነው ይላል። ኢሪኢነ ወኢሰማይነ፣ አላየንም አልሰማንም። በእውነት እንዲህ ብለው እስራኤላውያን እስከ መናገር ድረስ ደረሱ። እስከ ጊዜው ድረስ እግዚአብሔር እስከሚመጣ ድረስ ኃይሉን እስከሚገልጥ ድረስ ይህ ሰው እንዲህ ሆኖ የተቀመጠ ነው። ወደዚህ ዓለም የመጣ ነው። የዕለት ምግቡን የሚመገበው ከምኩራብ ስር ተቀምጦ የዕለት ፍላጎቱን ቁራሽ እንጀራ እየለመነ ድቃቂ ሳንቲም እየለመነ ያችን እየተመገበ ይኖራል። እንዲህ ዛሬ ወገኖቻችንም አሉ። የሙት ጨርቅ እየለበሱ የሙት ጫማ እየተጫሙ የሚኖሩ ወገኖቻችን አሉ። እነዚህም ወገኖቻችን እንዲህ ብለው ይለምኑናል። አዎ ብርሃን የሌለኝ ቀኑ የጨለመብኝ እባካችሁ ወገኖቼ አትለፉኝ እያለ ድምፁን ያሰማል። ከዛ መካከል አንዱ የነበረው የዛሬው ባለ ታሪክ ነው ይላል። የዛሬው ባለ ታሪክ እንዲህ የሆነው ሲሆን አንድ ቀን ግን የማየት እድል ገጠመው ይላል። እግዚአብሔር ሲፈቅድ መዳንም አንድ ቀን ነው፣ እድልም አንድ ቀን ነው፣ እንጀራም አንድ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች እሱ ወዳለበት ቦታ መጣ ይላል። እግዚአብሔር ወደ ሁላችን ይምጣ። እግዚአብሔር ወደ ተጨነቁት ይመጣልና፣ ወደ ተቸገሩት ይመጣልና አንድ ቀን በዚያ ሲያልፍ እሱን አገኘው ይላል። ደቀ መዛሙርቱም ነበሩና ጌታችን ሆይ ይህ ሰው በማን ኃጢአት ተወለደ? በራሱ በደል ነው የተወለደ ወይስ በቤተሰቦቹ በደል የተወለደ ነው ብለው ጠየቁት። ጥያቄ አነሱ። አይ አይደለም፣ ይህ የታወረው በራሱም ኃጢአት አይደለም፣ በቤተሰቦቹም ኃጢአት አይደለም፣
የእግዚአብሔር ሥራ ሊገለጥበት ስለወደደ ነው እንጂ ይህንን እንዲህ ብሎ ጌታችን መታወር በራስ ኃጢአት እና በቤተሰብ ኃጢአት ብቻ እንደማይመጣ ካስገነዘበ በኋላ ይልቁንስ ልንገራችሁ በዓለም ሳለሁ የዓለም ብርሃን እኔ ነኝ አለና ጽሩር የአውር ሕያው አይነ ወቀብኦ አዕይንቲሁ ይላል። ከዚህ በኋላ ይላል በምራቁ አድርጎ ጭቃውን አፈሩን ማለት ነው በምራቁ አድርጎ ጭቃውን አበጀና ቀባው ይላል። ከዛ በኋላ ከቀባው በኋላ ሂድና በሰሊሆም መጠመቂያ ታጠብ አለ። እየተመራ ሄደው ሰዎች ይዘውት ሄደው ከዛ ከመጠመቂያው ቦታ ሲደርስ በዛ በመጠመቂያው ሲጠመቅ ማለት ነው ሲጠመቅ ሁለቱም አይኖቹ ቦግ አሉለት ይላል። ደስ አይልም? ወተከስተ አዕይንቲሁ በሰንበት አይኖቹም የተገለጡበት ዕለትም ደግሞ ዕለቱ ዕለተ ሰንበት ነው ይላል። ይሄ ነው እንግዲህ የማያየው አየ ዘውሩ ተወልደ ተብሎ የሚነገርለት የማያየው አየ ደስ አለው። ወደ ላይ ሰማይን ሲመለከት ይዘል ጀመረ። ወደ ምድርም ሲመለከት እስከ ዛሬ ያላየሁሽ ምድር አሁን አየሁሽ፣ ሰማይም አየው ደስ አለው ማለት ነው። ከዛ በኋላ ድምጿን ሲሰማት የነበረችውን እናቱ መልኳን አያት፣ ቤተሰቦቹን ወገኖቹን አየ፣ ደስ አለው። የታመመ ሲፈወስ የማያይ ሲያይ እንዲህ አድርጎ ደስ ይላል ማለት ነው። ገቢረ ተአምራት ወመንክራት ተፈጸመለት። ከዚህ በኋላ ይላል ከዚህ በኋላ ግን ጥያቄ ተነሳበት ማለት ነው። ጥያቄ መጣ። ጥያቄው ማን አዳነ? ማን ዓይንን አበራልህ ነው። ይመጣ ጀመር። እንደው ስለምን የሚያውቁት ሰዎች ጎረቤቶች ነበሩና ማነው ዓይንን እንደዚህ ያበራልህ አሉት። ኢየሱስ የሚባል እሱ በምራቁ ጭቃውን ቀብቶ እሱ ሂድና በሰሊሆም ታጠብ አለኝ። ታጠብኩ፣ ዓይኔ የተከፈተልኝ አለ። በጣም ተገረሙ፣ አደነቁ። ከዚህ በኋላ ደግሞ ጸሐፍት ፈሪሳውያን መጡና ጠየቁት፣ ዓይኔን ማን አበራልህ? ኢየሱስ ክርስቶስ የሚባለው እርሱ ዓይኔን አበራ። እንዴት አድርጎ? በጭቃው ቀብቶ ሂድና በሰሊሆም ታጠብ አለኝ፣ ይኸው ዓይኔ በራልኝ አለ። ጸሐፍት ፈሪሳውያን አንተ ዓይንህን ስለገለጠልህ ስላበራልህ ምን ብለህ ትመሰክራለህ አለ። ነቢይ ነው አለ። ነቢይ አይደለም ሰንበትን ይሽራል ብሎ ተናገሩ። እነሱ ደግሞ ሰንበትን ይሽራል። ጠማማ ትውልድ እንዲህ ነው የሚሆነው። ቀናውን ነገር ማጣመም፣ የጠመመውን ማቃናት የጠማማ ዓለም ምልክት ይህ ነው። በበጎነት እንኳን አልጠበቁትም። እንኳን አዳነ ብለው እንኳን ለመዳን መጣ ብለው እሱንም አልነገሩትም፣ ወይም ደግሞ ድምፃቸውን አላሰሙም። ያዳነውንም አምላክ አላመሰገኑትም። የዳነውንም እንኳን ለዚህ አበቃ አላሉትም። ቀጥታ ወደ ጭቅጭቅ ውስጥ ነው የገቡት። ቀጥታ ጭቅጭቅ ውስጥ ነው የገቡት። ከዚያ በኋላ ከነዚያ አልፈው ጸሐፍት ፈሪሳውያን አይሁድ ማንን ይጠይቃሉ? ቤተሰቦቹን ይጠይቃሉ። አዎ እውር እንደሆነ እንደተወለደ እናውቃለን፣ ማን እንዳዳነው ግን አናውቅም አለ ቤተሰቦቹ። ምክንያቱም በዚያን ሰዓት ይላል መጽሐፍ ሲናገር ችግር ነበረ። አንድ ሰው በኢየሱስ ክርስቶስ አምኖ ቢገኝ ከምኩራባቸው ተሰዶ ከህብረተሰቡ ተለይቶ እንዲጠፋ ተስማምተው ነበረ። ይኸውም አድማ ነው ይላል። ቤተሰብ ፈራ ለመመስከር። አዎ እውር ሆኖ እንደተወለደ እናውቃለን፣ ማን እንዳዳነው ግን አናውቅም አለ። ነገር ግን እሱን ጠይቁት፣ ዓይኑ የበራለት ልጃችን እርሱ ነውና እሱ ምኑ ሰው ነው? እሱ አዋቂ ነው። እሱን ጠይቁት አለ። አሁንም ድጋሚ እሱን ጠየቁት። አትሰሙኝም እንጂ ነገርኳችሁ አላቸው። አትሰሙኝም እንጂ ነገርኳችሁ። ታዲያ ስለ እሱ አንተ ምን ትላለህ አሉት። አይ እሱማ የእግዚአብሔር ልጅ ነው። ከዚህ በኋላ ከምኩራባቸው እየገረፉ አስወጡት ይላል። አባረሩት ይላል። ታሞ ለተነሳ ሰው ይሄ ነው የሚገባው። ችግረኛ ሰው ከችግሩ ሲላቀቅ ከህብረተሰቡ መለየት ነው የሚገባው። እንኳን ለዚህ አበቃ ተብሎ እሱንም በሐሳብ መደገፍ እግዚአብሔርንም ማመስገን ሲገባ ምቀኛ አይጠፋምና ከምኩራብ ለዩት ማለት ነው። ከምኩራብ ሲያስወጡት ከእግዚአብሔር የለዩት መሰላቸው።
ግን ከእግዚአብሔር አልለዩትም። ከእግዚአብሔር የለዩት ይመስላቸው ከምኩራብ ሲያሳድዱት ስደቱን እዛው ሲጀምር ሲወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምኩራብ ውጭ አገኘው ማለት ነው። እነሱ ምኩራባቸውን ሲዘጉ በራቸውን ሲዘጉ ከምኩራብ ወጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ና በሩ እኔ ነኝ አለ። እነሱ ሊዘጉብን በሩ እኔ ነኝ ብሎ የተናገረ ከዚህ የተነሳ ከዚያ በኋላ እንዲህ ነው ታሪኩ። ከዚህ በኋላ አምናለሁ እሰግዳለሁ እንዲህ ነው የሚገባው። አምናለሁ ሰገደ የወልደ እግዚአብሔር ልጅ መሆኑን አምኖ የሰገደ እሱ ነው። እሺ ያለ ሰው ለመዳን የፈለገ ሰው እሺ ማለት መታዘዝ ተገቢ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድ በሰሊሆም ፈሳሽ በዛ ተጠመቅ ሲለው ሄዶ የተጠመቀ እሱ ነው። በዚህ ውስጥ የምናየው ነገር አለ። ፈዋሽ አለ፣ ተፈዋሽ አለ፣ መፈወሻ መድኃኒት አለ። ሶስት ነገሮች አሉ በዚህ ውስጥ ማለት ነው። ፈዋሹ ማነው? እግዚአብሔር ነው። ልብ በሉ። ተፈዋሹ ማነው? ዘውሩ ተወልደ እውር ሆኖ የተወለደው እሱ ነው። መፈወሻ መድኃኒት የተባሉት ደግሞ ሶስቶቹ ናቸው። ከቃሉ ጋር ናቸው። መፈወሻ መድኃኒት የተባሉት ሶስቶቹ ናቸው። አንደኛው ምራቅ ነው፣ ሁለተኛው አፈር ነው፣ ሶስተኛው ደግሞ ፈሳሽ ውሃ ነው ማለት ነው። ፈሳሽ ውሃ ነው። በእነዚህ ሶስት ነገሮች አሉ። ያ ምራቁ ጥበበ እግዚአብሔር ነው። ጥበበ እግዚአብሔር የተገለጠበት ኃይለ እግዚአብሔር የተገለጠበት ምራቅ ነው። አፈሩ ግን እምነት ነው። እምነቱ ተቀብተን እንድናለን፣ እንፈወሳለን። ያ ፈሳሽ ውሃ የተባለው ፈዋሽ ውሃ ነው። ይሄው ጠበል ነው ማለት ነው። ዛሬም እነማን የዳኑበት ዘውሩ የዳነበት ጸበል በቤተ ክርስቲያናችን አለ ማለት ነው። ከኛ የሚጠበቀው አምሮ መምጣት ነው። ቤተ ክርስቲያን መምጣቶ ምንም የጠፋ ነገር የለም። እነዛ አይናቸውን ያበራ እኛም ልቦናችንን ያበራልናል። ከደዌ የምንላቀቅበት ቅዱስ ጸበል አለ፣ ቅዱስ መስቀል አለ ማለት ነው። አለ መድኃኒት አለ። እግዚአብሔር አላሳጣንም። ከጥንት ጀምሮ እስካሁኗ ሰዓት እስከ ዕለተ ምጽአት ወደፊት እስካለው ድረስ የምንድንበትን መፈወሻ መድኃኒት በዚሁ በቤታችን በቅድስናው ስፍራ አምልኮቱ በሚፈጸምበት ስርዓቱ በሚከናወንበት ቅዱስ ሥጋው ክቡር ደሙ በሚፈተትበት በዚሁ ቦታ ቅዱስ ቃሉ በሚነገርበት አለ። ምንም የጠፋ ነገር የለም። እኛ አለማመን ነው እንጂ ቀረ። መዳኛችን እዚሁ ነው። መፈወሻችን እዚሁ ነው። ስለዚህ በእነዚህ በሶስቱ ነገሮች የሰው ዳነ ማለት ነው። ዳነ ግን መታዘዝ ነበር። ብትወዱ ምስና ትእዛዜን ጠብቁ ያለ ይህ ሰው ለመዳን ድርሻው ምንድነው ሲባል መታዘዝ ነው። አይን መፍጠር ደግሞ የእግዚአብሔር ድርሻ ይሆናል ማለት ነው። እኛ የታመምን ሰዎች የተጎዳን ሰዎች ድርሻችንን እንወጣ፣ ጸሎት እንጸልይ። የጸሎታችንን መልስ ተቀብሎ መልስ መስጠት የእግዚአብሔር ድርሻ ይሆናል። ዘውሩ ሄደ፣ ታዘዘ፣ እሺ አለ። ለመዳን የሚያስፈልገው መታዘዝ ነውና ነው። ስለዚህ እሺ ብሎ ሄደ። አሁን ልብ በሉ፣ በሰሊሆም ፈሳሽ ጠበል ተጠመቅ ነው ያለው። ተጠመቅ የሚለው ሀተታዊ ነው ወይስ ትእዛዛዊ ነው? ንገሩኝ። ሀተታዊ ነው ወይስ ትእዛዛዊ ነው? ጥያቄያዊ ነው ወይስ ትእዛዛዊ ነው? ልብ በሉ። በጸበል መጠመቅ ሀተታዊ አይደለም፣ ጥያቄያዊ አይደለም። ምንድን ነው? ቀጥታ የአምላክ ትእዛዝ ነው ማለት ነው። አምላካዊ ትእዛዝ ነው ማለት ነው። አምላካዊ ትእዛዝ ስለሆነ በጸበል እንጠመቃለን፣ እንደ እምነታችን እንፈወሳለን ማለት ነው። ስለዚህ ሂድ አለ፣ ተጠመቅ። ልብ በሉ፣ ልብ በሉ። አሁን አፈርና አይን ምንና ምን ናቸው ሲባል እርስ በርሳቸው የሚጣሉ ናቸው። አፈር አይን ያበራል። ልብ በሉ። አፈር አይን ያበራል። አይን ያጠፋል እንጂ አፈር አይን ያበራል። በሀገራችን እኛ ጭቃ ቤት መምረጊያ ነው። አይን ያጠፋል እንጂ አይን አያበራም። ነገር ግን በጭቃው ውስጥ ማን አለ? እግዚአብሔር አለ። በጭቃው ውስጥ ማን አለ? መድኃኔዓለም አለ። እግዚአብሔር ሲይዘው ጭቃው መድኃኒት ይሆናል። የሚያጠፋው መርዝ የምንድንበት ይሆናል። ጎበዝ፣ ይሄ ነው። እግዚአብሔር ካልፈቀደ ደግሞ የምንጠጣው ውሃ ትንብለን ፍግም ብለን እንሞታለን። የምንመገበው ምግብ ራሱ አንቆን እንሞታለን።
እንሄዳለን። ግን እግዚአብሔር መድኃኒት ካደረገው ይህች ግቢ ያለችውን አፈሯን በእምነት ብንቀባው እንፈወሳለን። ዘንዶ ከውስጣችን ይወጣል፣ እባቡ ከውስጡ ይወጣል ማለት ነው። ደዌው ከውስጡ ይወጣል። ከኛ የሚጠበቀው ከልባችን ከእግዚአብሔር ጋር መገናኘት ነው። ስለዚህ ምራቁ ምን አይነት ምራቅ ነው ሲባል ቅዱስ ምራቅ ነው። መለኮት የተዋሃደው ምራቅ ነው። ያ መለኮት የተዋሃደው ምራቅ ልክ ጭቃውን በዛ ሲገባው አይኑን ሊያበራለች አለ ማለት ነው። አሁን እኛ ሁላችን ተሰብስበን አንድ አይነ ስውር መካከላችን ቢኖር ሁላችንም ተሰብስበን ምራቃችንን ብንተፋ አይኑ ይበራለታል? እንኳን አይን ሊያበራ ያንኑ ያጠፋዋል መልሶ ማለት ነው። ማዳት ነው የሚሆነው። ለምን? ለዚህ እኮ ነው ምራቀ ርኩሰ ነው ወታገሰ ምራቀ ርኩሰ ይላል። ርኩስ ምራቅ ነው ይላል። የዚህ ዓለም ምራቅ ሲናገር ርኩስ ምራቅ ነው ይላል። አሁን የሚያስፈልገው ቅዱስ ምራቅ ነው የሚያስፈልገው። እንደዛ አይነት ያ ጭቃው ብቻውን አልነበረም። ያ ፈሳሽ ውሃ ብቻውን አልነበረም። ኃይለ እግዚአብሔር አለው ማለት ነው። የሚለየው ለዚህ ነው ጸበል ብለን የምንጠራው ማለት ነው። ስለዚህ እነዚያ ሰዎች እንዲህ ከዳነ በኋላ ያዳነውን አምላክ እንዲክድ ከፍተኛ ጥረት አደረጉ። ኃጢአተኛ ነው፣ ኃጢአተኛ እንደሆነ እናውቃለን አሉ። ይሄ አይኑ ይበራለት ምን ብሎ መለሰ? አይ ኃጢአተኛ መሆኑን እኔ አላውቅም ያላቸው። አላውቅም እንዳዳነኝ አውቃለሁ፣ ኃጢአተኛ መሆኑን ግን አላውቅም ነው ያላቸው። ለማስካድ ግን ዙሪያውን ዞረዋል። ሰንበትን ይሽራል። በጣም ብዙ ነገር ተናገሩ፣ ከህብረተሰቡ ለዩ። ከዚህም ደግሞ ያዳነውን ለማስካድ ሲል እኔማ እሱን አልክድም እስከ ማለት ደረስ ማለት ይሄ ነው። ያዳነህን አንተ ማለት እንድትክደው እንድትጠራጠረው ባህሩን ይዞራሉ፣ የብሱን ይዞራሉ። መናፍቃን በዙሪያ እንደ ጉድ ይፈልቃሉ። ጸበሉ ያድንም መስቀሉ ያድንም እንዲህ ሆኖ የምትድንበትን ማስጣል ነው ዓላማው ማለት ነው። ይኸው ዘውሩ ተወልደ የዳነበትን ማስጣል ነበር የወቀው። እሱ ግን አልለቀቀም፣ ወጣ፣ ብቸኛ እስከመሆን ደረሰ። ተከራከራቸው ማለት ነው። ግን ጽኑ አቋም፣ ጠንካራ አቋም ነበረው። እኔ አላውቅም፣ እንዲያውም መልሶ ሰበካቸው። ዓለም ከተፈጠረ ጀምሮ ከእናቱ ማህፀን ተወልዶ ዕውር ሆኖ የተወለደው ከእኛ መካከል አይኑን ያበራ አላገኘም። ይሄ ብቻ ነው አይን ያበራ ዓለም ከተፈጠረ ጀምሮ። አንተኛ ልትሰብክ ትሻለህ እልን ያሉት። ከዚያ በኋላ ምንድነው ዕውር ጠንባሳ ብሎ በእሰቲ በሳምባ ጠለፍ ይላል። እየወቁ እየጨፈጨፉ እየገረፉ አስወጡት ነው የሚለው። ልብ በሉ። አሁን እነዚህ ሰዎች ምንድን ያላቸው? ከዚያ በኋላ ባለማመናቸው ተአምራቱን መርምረው ባለመቀበላቸው ምን አላቸው? ዕውሮቹስ ብትሆኑ ኃጢአት ባልሆነባችሁ ነበረ፣ ነገር ግን እናያለን ትላላችሁ አታዩም አለ። ስለዚህ ኃጢአታችሁ በእናንተ ጸንቶ ይኖራል አለ። ምናችሁ አለ? ኃጢአታችሁ በእናንተ ጸንቶ ይኖራል። ስለዚህ ባለማመናቸው ባለመቀበላቸው ወደፊት ፍርድ እንደሚጠብቃቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ፣ ገለጠ ማለት ነው። ኃጢአታችሁ በእናንተ ጸንቶ ይኖራል። በሥጋስ መታወር ከመንግሥተ ሰማያት ከገነት ከእግዚአብሔር አይለይም። እናንተ ግን ባለመቀበላችሁ ከመንግሥተ ሰማያት የወጣችሁ ናችሁ አለ። እናያለን ትላላችሁ አታዩ። የሰውን ኃጢአት ታያላችሁ፣ የራሳችሁ ኃጢአትን አታዩ። የሰውን ጉድፍ ትመለከታላችሁ፣ የራሳችሁን ጉድፍ ግን አትመለከቱም። በጉድፋችሁ በኃጢአታችሁ በበደላችሁ ጸንታችሁ የምትኖሩ ኃጢአተኞች ናችሁ ማለት ነው። ኃጢአት ማለት ለእግዚአብሔር ሕግ አለመገዛት፣ በእግዚአብሔር ላይ ማመፅ፣ ለፈቃዱ አለመኖር ማለት ነው። ለፈቃዱ አለመኖር ነው። ኃጢአት ደግሞ አራት አይነት ደረጃ አለው። አራት አይነት ደረጃ አለው ኃጢአት። የመጀመሪያው ነቀሃልዮ፣ ሁለተኛው ቁርጠሃልዮ፣ ሶስተኛው ነቢብ፣ አራተኛው ገቢር ማለት ነው። እስኪ በሉ ነቀሃልዮ። ልብ በሉ። እኔ አሁን የምነግራችሁ አራት የኃጢአት ደረጃዎችና አራት የማስተሰሪያ መንገዶችን ነው የምነግራችሁ። ስለዚህ ልብ ብላችሁ ተከታተሉ። እስኪ ነቀሃልዮ በሉ። ቁርጠሃልዮ ስንተኛ ሆነ? ሁለተኛ አይደለ? ከዛ ደግሞ ነቢብ ስንተኛ?
ገቢር አራተኛ የመጀመሪያውን ጥቀሱልኝ። ነቃሃሌዮ ማለት መጀመሪያ የምትታሰብ ናት። ቁርጥሃሌዮ የሚባለው ደግሞ እሱ ክፉውን ነገር ተቀብሎ ማመን ነው። ያ ውሳኔ ላይ መድረስ ማለት ነው። ነቢዩ ደግሞ ያንን የተቀበሉትን የወሰኑትን ነገር መናገር ነው። ገቢር የሚባለው ደግሞ ያንን የተናገሩትን ነገር መፈጸም ነው። የመጀመሪያው ነቃሃሌዮ የሚባለው እሱ መጀመሪያ ማሰብ ነው ማለት ነው። ቁርጥሃሌዮ ያንን የታሰበውን አደርገዋለሁ ብሎ ውሳኔ ላይ መድረስ ነው የሚሆነው። ውሳኔ ላይ መድረስ ከዛ ነቢዩ ላይ ያ የወሰነው ነገር መናገር ነው። አስቧል። መሳደብም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ከዚያ በኋላ ምንድን ነው መናገር? ያልታሰበ አይነገርም፣ የታሰበ ይነገራል። የተነገረ ደግሞ ወደ ድርጊት ይለወጣል። ስለዚህ መጀመሪያው በነቃሃሌዮ ይመነጫል ኃጢአቱ ማለት ነው። በነቃሃሌዮ ኃጢአት ይመነጫል። በቁርጥሃሌዮ ኃጢአታችን ይጸነሳል። በነቢብ ኃጢአታችን ይወለዳል። በገቢር ደግሞ ኃጢአታችን ያድጋል ማለት ነው። እያደገ ይሄዳል። እንዲህ ነው። ሔዋንም መጀመሪያ በነቃሃሌዮ ጀመራት፣ ተመኘች ዕፀ በለሱን። በቁርጥሃሌዮ ደግሞ ወሰነች፣ ዕፀ በለሱን ለመብላት ወሰነች። በነቢብ አዳምን እንብላ አለችው። በገቢር ደግሞ ለሱ በቀኝ እጁ ለሷ በግራ እጇ ማለት ነው ተካክለው ያንን ዕፀ በለስ ጎረሱት ማለት ነው። ይሄ ነው። እነዚህ ማለት ነው አራት የኃጢአት ደረጃ እነዚህን እየሰበሰቡ እየፈጸሙ ሲመጡ 5500 ዘመን በኃጢአት ነበሩ ማለት ነው። በዚህ በኩል የተፈጸመ እንዲህ ነው። ዲያብሎስ ይላል ጥቂት ነቃሃሌዮ ካገኘ ከነቢብ ከገቢር ያደርሰዋል ይላል። ከዚህም የተነሳ የሰው ልጅ በእነዚህ በአራቱ ድል ሲነሳ ይኖራል። በእነዚህ ውስጥ የገባውን ኃጢአት በቲኮ ህምፀ ኃይሉ ሰጠተ መስቀቶ ይላል ትምህርተዋ ይላል። ጽነትን አጥፍቶ ነቃሃሌዮን አጥፍቶ ነቢብን አጥፍቶ የነቢቡን የገቢውን ፍዳሞትን አጠፋ ይላል። ልክ በገባበት ምግብ በዛ ውስጥ ነው የመጣው ክርስቶስ ማለት ነው። በዛ ውስጥ መጣ ማለት ነው። በዚህ በአራቱ የኃጢአት ደረጃ ቀስ እያለ ገባና አሳደገውና አዳምና ሔዋንን ጣላቸው ማለት ነው። በዚህ በኩል ኃጢአት ይመጣል ማለት ነው። ለነቃሃሌዮ መነሻው ምንድን ነው ሲባል ማየት ነው። አንዱ ማየት ነው። ሁለተኛው መስማት ነው። ሶስተኛው ደግሞ ከልክ በላይ አብዝቶ መብላት መጠጣት ነው። ሔዋን መጀመሪያ ዕፀ በለስን አየችው። ከዛ በፊት የዲያብሎስን ምክር ሰማችው። ከሰማችው በኋላ ደግሞ መብላት መጣ ማለት ነው። ለዚህ ነው ለነቃሃሌዮ ዋዜማ የሚሆናት የሆነ ነገር ሲታይ መመኘት ይመጣል። የሆነ ነገር ሲመከር መስማት ይመጣል። የሆነ ነገር ደግሞ ሲሰማ፣ የሆነ ነገር ደግሞ ሲታይ መብላት ይመጣል። በዚህ ሁሉ ድል ተነሳቸው ማለት ነው። ድል ነሳቸው መጣ በዚህ ማለት ነው። ስለዚህ ነቃሃሌዮ፣ ቁርጥሃሌዮ፣ ነቢብ፣ ገቢር በእነዚህ መካከል የቅርብ ርቀት በመካከላቸው አለ ማለት ነው። የቅርብ ርቀት በመካከላቸው ርቀቱም አላቸው ማለት ነው። እያንዳንዳቸው መድረሻ አለ። የሁሉም ግን መምጫው ነቃሃሌዮ ከማየት የተነሳ ለዚህ ነው እናንተ ተአጠብ እምብዝሃ በሊ ብዙ ከመብላት ተቆጠባል። አብዝቶ የሚመገብ ሰው አብዝቶ የሚጠጣ ሰው ይላል ፍግ እንደሚፈስበት መሬት ላይ ይኖራል። በሰኔ ፍግ የሚፈስበት መሬት ራሱ ቅንቡርሳል አዛባ አለ። የከብቶች በረት ፍጉ ሲበዛ ቅንቡርስ ነው የሚያበራው ማለት ነው። ታዋዘነ አብዝዘህ አትብላ፣ አብዝዘህ አትጠጣ። ፍግ እንደሚፈስባት መሬት አትሁን፣ በመጠኑ ይሁን፣ በልኩ ይሁናል። ስለዚህ በመቃብያን ላይ ተጽፎ እንደምናገኘው እነዚህ ሰይጣን እኔ ይህንን ዓለም እተነኮለዋለሁ፣ ሰውን እተናኮለዋለሁ አለ። መብልን አስወድደዋለሁ፣ መጠጥን አስወድደዋለሁ፣ ዝሙትን አስወድደዋለሁ፣ ከልክ በላይ ማየትን ከልክ በላይ እንዲሁም ደግሞ
አብይ ኃጢአት የሚባለው አሁን የነገርኳችሁ ነቢብና ገቢር አብይ ኃጢአት ይባላል። ትልልቅ ኃጢአት ነው። መንፈስ ቅዱስን መሳደብ ይላል ከባድ ኃጢአት ነው ይላል። ልብ በሉ ከባድ ኃጢአት ነው። በዛሬው ወንጌል ላይ ሁለቱ ነገር ተገለጸ። ሁለቱ ነገር ነቢብ ተገለጸ፣ ከባድ ኃጢአት ነው። ከዛም ሲቀጥል ደግሞ ገቢር ተገለጸ። ምንድን ነው ያሉት? አንተ እውር ሆነ ተወልደ፣ አንተ እውር ሆነ የተወለድከው በኃጢአትህ ነው ብለው ዘውሩን ተናገሩት። በኃጢአት ነው። ጌታ ግን ይሄ በኃጢአት አይደለም የሚመጣው አይደለ የተናገረው መጀመሪያው ላይ። እነሱ ግን በኃጢአት ነው የተወለድከው ተናገሩት። ከዛ በገቢር ደግሞ መጨረሻ ላይ በአለንጋ እየገረፉ ከምኩራብ አሳደዱታል። ይሄ ሁለቱ ነገር ተፈጸመ ማለት ነው። በዚያው ምኩራብ ላይ ተፈጸመ። የሚገርም ነገር ነው። ስለዚህ ነው ኢዮብ ሲናገር ኃጢአት በሶስት መንገድ ይመጣል አለ። እንደሱ መነሻውን አልተናገረም። በሶስት መንገድ ይመጣል፣ በሐሌው በነቢብ በገቢር ይመጣል። አይሁድ በሁሉም ነገር መጣባቸው። በዚህ በዮሐንስ ወንጌል ላይ አሁን በተገለጸው ላይ ኃጢአተኛ እንደሆነ እናውቃለን ብሏል፣ በነቢብ ማለት ነው። መጨረሻ ላይ ሰቅለውታል ማለት ነው። ኢዮብ ሲናገር በሶስት ነገር ኃጢአት ይመጣል አለ ሲል በሐሌው በነቢብ በገቢር። ስለዚህ ምን ላደርጋለህ? ልጆቼ በነቢብ በገቢር ኃጢአት እንዳይሰሩ ሰርቼ ቀጥቼ አሳድጋለሁ አለ። እየሰራ እየቀጣ አሳድጋቸው። የሐሌውን የውስጥን የልብን ማን ያውቃል እያለ ለልጆቹ እኮ ማን ያውቃል እያለ ጠዋትም ማታም መስዋዕት ያቀርብ ነበር ይላል። ልጅ አስተዳደግ እንደ ኢዮብ እኛ እስክሪብቶ ደብተር ከማሸከም ውጭ የሐሌውን ማን ያውቃል የሐሳቡን ማን ያውቃል ብለን ጠዋትም ማታም ለልጆቻችን መስዋዕት ያቀርበናል። ልጆቻችን ኃጢአት እንዳይሰሩ በተናገሩት በገቢር ባደረጉት እንዳይሰሩ ብለን ቀጥተን ሰርተን አሳድገናል። ትምህርትን ተማር ብለን እንቀጣ ይሆናል። ከዚህ ውጭ ግን ስለ ኃጢአታቸው ስለ ነፍሳቸው አስተምረንበት እናውቃለን። ስለ ልጆቹ ስለ ራሳችን ኃጢአት ጠዋትም ማታም እንደ ኢዮብ መስዋዕት አቅርበናል አላቀረብንም? ጸሐፍት ፈሪሳውያን ሲነቅፉ ነበረ የነበሩት እዚያ ላይ እኛ ኃጢአተኛ መሆኑን እናውቃለን። አይ አለ እሱ ዘው ሲና ኃጢአተኛ መሆኑን አላውቅም ነው። ነዋ በድሩ ኃጢአት ዓለም ዘያትት ኃጢአትን የሚያስወግድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው ቅዱስ ዮሐንስ። ኃጢአተኛ እስከ ኃጢአት በስተቀር እንደኛ የተፈተነ ነው ተብሎ የተነገረለት እርሱ ነው። ያንን ወንጌል አላዩትም፣ በጆሮአቸውም አልሰሙትም። እንዲህ ነው ልብ ሲደነድር እንዲህ ይሆናል ማለት ነው። ስለዚህ በዚህ አይነት ዘውዱ መሰከረ። ሰይጣን እንኳን መስክሯል። ሰይጣን እንኳን መኑ ዝንቱ ዘሞተን በለ ኃጢአት ነው የሚለው መኑ ዝንቱ ነው። ኃጢአት ሳይሰራ የሞተ ይህ ማን ነው? በሐሌው እንዳልሰራ ይመጽእ ወይ ይመጽእ መልአኩ ለዝንቱ ዓለም ወይ ይረክብ በላዕሌ በሐሌው እንደሌለበት የዚህ ዓለም ገዢ መጣ በኔ ላይ ምንም አላገኘም ብሎ ተናገረ። በነቢዩም ደግሞ ነቢይ ይገር ኃጢአት ወይ ተረክበ ሐሰት ውስተ አፉ ነቢዩም ኃጢአት የለበትም በአንደበቱ ሐሰት አደረገ የለበትም ብሎ መሰከረ። ከዛም ደግሞ መኑ እምኔክሙ ዘይዛልፈኒ በእንተ ኃጢአት በገቢርም ኃጢአት እንዳልሰራ ለማጠየቅ አለ። በዮሐንስ ወንጌል ከእናንተ መካከል ስለ ኃጢአት የሚወቅሰኝ ማን ነው ብሎ ራሱ ክርስቶስ መሰከረ። ከክርስቶስ ምስክር ደግሞ የጠላት ምስክር የታመነ ነው። አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ ይላል። የሰይጣን ምስክርነት የታመነ ነውና ሰይጣን እንኳን መሰከረ ንጹሕ ሆኖ። ለዚህ ነው አይደለም ክርስቶስ ቀርቶ እመቤታችን ቅድስት ድንግል ማርያም በአራቱ ወገን ንጽሕት ናት ይላል። በነቢይ በገሲስ በሰሚ በአፄ ነው በእነዚህ በኩል ንጽሕት ናት ይላል። በሦስቱም ወገን በሐሌው በነቢብ በገቢር እስመ ገብረ ሊተ ኃይለ አብያተ ወቅዱስ በንጽሕና በሐሌው በንጽሕና በነቢብ በንጽሕና በገቢር እንድኖር ያደረገኝ እግዚአብሔር ታላቅ ነው፣ ለልጅ ልጁም ስመሰገን እኖራለሁ ብላ ድንግል ማርያም በዚያ በመካከል መስክራለች ማለት ነው። ስለዚህ እውሮቹስ ብትሆኑ ኃጢአት ባልሆነባችሁ ነበር። የመጨረሻውን ነገር ልንገራችሁ። ስለዚህ የኃጢአት ደረጃ ስንት ነው አልኳችሁ? ንገሩኝ፣ ስንት ነው? አራት ነው አይደለ? የመጀመሪያው ንገሩኝ እንጂ
ነቃልዮ ቁርጣልዮ ነቢብ ገቢር። እንግዲህ ኃጢአት ደረጃ ይህ ከሆነ የማስተስሪያ መንገዱ ደግሞ አራት ናቸው። የማስተስሪያ መንገዱ ንስሐ፣ ቅዳሴ፣ ከዛ መስቀል፣ ከዛ ስጋው ደግሞ እነዚህን ትይዛላችሁ ማለት ነው። ንስሐ የሚባለው የማስተስሪያ መንገዱ ነው። ንስሐ የሚያስፈልገው ምንድነው? አስቦ የሰረቀ ሰው፣ አስቦ የዘሞተ ሰው፣ አስቦ ፍርድ ያዛባ ሰው፣ አስቦ የገደለ ሰው ንስሐ ያስፈልገዋል። ይሄ የመጀመሪያው ደረጃ ነው። ሁለተኛው የኃጢአት ማስተስሪያ መንገዱ ቅዳሴ ነው። ቅዳሴ በቅዳሴ ጊዜ ካህኑ የሚለው ነገር አለ። አው ዘገብረ በአእምሮ አው በኢያእምሮ፣ ስናውቅ በድፍረት ሳናውቅ በስህተት የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ ይላል። ልብ በሉ፣ የማይሰራ ኃጢአት ከኃጢአት የተፈታ ይሁን ይላል። ግን በዚያን ሰዓት ከየትኛው ኃጢአት ነው የምንፈታው? በቅዳሴ ሰዓት ከየትኛው ኃጢአት ነው የምንፈታው? በማወቅ አለ? አዎ። ባለማወቅ አለ? በሁለቱ ነገር። ከየትኛው ኃጢአት? በማወቅ። ከየትኛው ኃጢአት? በማወቅ ባለማወቅ። በቅዳሴ ሰዓት በጥቅሉ ከጥቃቅን ኃጢአት ነው የሚሰረው። በማወቅ የተባለው ለምሳሌ ወደ ቤተ ክርስቲያን ስንሄድ ለማስቀደስ ስንሄድ አንድ አይነ ስውር መንገድ ላይ ብናገኝ ውይ እንደዚህ አይነ ስውር ያላደረከኝ ብዬ ብናገር ራሴን ከፍ እያደረኩ እሱን ዝቅ እያደረከው ነውና ጥቃቅን ኃጢአት ነው። በቅዳሴ ሰዓት ማይሰራ ኃጢአት እግዚአብሔር ይፍታ በተባለ ጊዜ ኃጢአታችን ይሰረያል። ባለማወቅ ደግሞ አለ። ኃጢአት ይሆናል ብለን ሳናስበው በቅዳሴ መካከል የምንናገረው ነገር ይኖራል። ይሄም በቅዳሴ መካከል የማይሰራ ኃጢአት እግዚአብሔር ይፍታ ሲባል የዛን ሰዓት ኃጢአታችን ይፈታል። ልብ በሉ። ነገር ግን በማወቅ ገሎ ይመጣ፣ በማወቅ አስቦ ዘር ቆጥሮ ተሳድቦ በማወቅ ባለማወቅ ቢመጣ ቤተክርስቲያን በቅዳሴ ሰዓት ይፈታልኛል፣ ኃጢአት ይደመሰስልኛል ማለት አይቻልም። ትልልቅ ኃጢአት ነው፣ ቀድሞን ያሸዋል። ግን ከየትኛው ኃጢአት ነው ልንፈታ የምንችለው? በማወቅ የሚሰራ ባለማወቅም እኮ ሰው ምሳር እኮ ሳያውቀው መጥረቢያ ወልቆ ሰውን ሊቀረጥፍ ይችላል። ባለማወቅ በጥይት ሊገል ይችላል። ይህም ቀኖና የሚያሻው ነገር ነው። በቅዳሴ መካከል የሚሰራ ጊዜ ይሄ ነው። በቅዳሴ መካከል ሶስተኛው መስቀል በመሳለም ጊዜ የሚሰራ ኃጢአት አለ። ይኸው ጥቃቅን ነው ኃጢአት። ካህኑ የሚለን ነገር አለ። ካህኑ የሚለን ነገር አለ። እግዚአብሔር ሉል ይባርከ፣ እግዚአብሔር ሉል ይባርኪ ወያሪ ገጾ ላይ ይሄ የማይሰራ ኃጢአት እግዚአብሔር ይፍታ ይላል። ለካህኑ ሁለት ነገር ተሰጥቶታል ማለት አንደኛ የመንግስተ ሰማያት ቁልፍ፣ ሁለተኛ በሰማይ በምድር የማሰር ስልጣን ተሰጥቶታል። ስለዚህ የማይሰራ ኃጢአት እግዚአብሔር ይፍታ ባለ ጊዜ አሁንም የትኛው ኃጢአት ነው የሚሰረየው? ልብ በሉ፣ የትኛው ኃጢአት ነው? አሁንም ቢሆን ጠዋት ላይ እንደው አቅመ ደካማ አግኝቶ እንደዚህ አይነት አቅመ ደካማ ያላደረከኝ አምላኬ አመሰግንሃለሁ ብሎ ቢናገር ጥቃቅን ኃጢአት ስለሆነ ካህኑን ሲያገኘው አባት ይባርኩኝ እግዚአብሔር ሉል ይባርከ የማይሰራ ኃጢአት እግዚአብሔር ይፍታ ሲለው ያ ቅጽበታዊ የተፈጠረ ኃጢአት ስለሆነ ኃጢአቱ ይሰረይለታል። ልብ በሉ። አሁን ጠዋት ተሳልመን አይበቃንም። ከሰዓትም ደግሞ ካህን ስናገኝ መሳለም አለብን። ለምን? ጠዋት ቅጽበታዊ ኃጢአት እንደገጠመን ከሰዓትም ቅጽበታዊ ኃጢአት ሊገጥመን ይችላል። ከሰዓትም ደግሞ በእግር ኳስ ጨዋታ መካከል፣ በጓደኛሞች መካከል ጨዋታ መካከል ስድብ ይኖራል። ኃጢአት ይሆናል ብሎ ያስበው ሕፃናት ሲጫወቱ፣ ወጣቶች በኳስ መካከል ሲጫወቱ ኃጢአት ይሆናል ብለው የሚያስቡት ስድብ አለ። ያ ጥቃቅን ኃጢአት ከሰዓት ሲሳለም፣ ወጣቱ ሽማግሌው ሲሳለም ኃጢአቱ ይፈቅለታል። የትኛው ኃጢአት ነው? ጥቃቅን ነው። ነገር ግን ወዲያውኑ አስቦ ዘሙቶ አስቦ ገሎ ማይሰራ ኃጢአት እግዚአብሔር ይፍታ ሲባል ኃጢአት ይሰረይልኛል ብሎ በብልጥነት መጥቶ ቢሳለም ኃጢአቱ አይፈቅለትም። ጥቃቅን ኃጢአት ይፈቃል። ያ ትልቁ ኃጢአት ግን ቀኖና የሚያሻው ስለሆነ ጊዜ ይጠብቃል ማለት ነው።
ሁሉም ነገር በዚህ እየተከናወነ ይሄዳል። እንደው የገዘፈ ኃጢአት ሰርቶ ግሸን ደብረ ከርቤ ሄዶ ደብረ ሊባኖስ ሄዶ ኃጢአት ይፋቅልኛል በመሳለ እንዲህ አይነት ብልጥነት የለም። እዛ በቅቶ ለሄደ ሰው ነው የሚያገለግለው። ንስሐውን ጨርሶ ለሄደ ሰው ነው የሚያገለግለው። እንዲህ አይነት ብልጥነት የለም ወገኖቻችን። ስለዚህ ከየትኛው ኃጢአት ነው ሲባል በጸሎተ ቡራኬው እንደተገለጸው ሦስቱ ተገልጸዋል። ለማበስነ ለከ እመሂ በቃልነ ወእመሂ በምግባርነ ወእመሂ በህሊናነ በሦስቱ ባህልዮ በነቢብ በገቢር ብንበድል ጥቃቅኖች ናቸው እነዚህ ቅዳሴ መካከል የሚሰሩት ማለት ብንበድል ህድግ ወስረይ ወአናይዝ ወተሰዓር እነዚህንም ሦስቱን ይቅር በለን ብሏል። ግን ጥቃቅኖቹ ጊዜ ጠብቆ ወዲያውኑ ይሰረዛል። ትልልቁ ግን ጊዜው የሚጠብቀው። ስለዚህ ሳጠቃልላችሁ እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። ቤተ ክርስቲያን የምትለውን አለመስማት በኃጢአት ጸንቶ ያደርገዋል ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ትምህርቱንም እኔ ጨርሻለሁ ማለት ነው። እግዚአብሔር አምላካችን አይነ ስጋችን የታወር በአይነ ልቦናችን አይነ ልቦና ይታወራልና በቅዱስ ቃሉ አይነ ልቦናችንን ብሩህ ያደርግልን። ላስተማረን ለመከረን ለልዑል እግዚአብሔር ክብርና ምስጋና ይግባው። የሥላሴ ቸርነት የድንግል ማርያም ምልጃና ጸሎት አይለየን። የመጥምቀ መለኮት የቅዱስ ዮሐንስ የቅዱስ ማርቆስ በረከታቸው ረድኤታቸው አይለየን። ወስብሐት ለእግዚአብሔር። እዚህ ላይ ይቆየን።